እሺ ዛሬ ያዘጋጀውላችሁ መድኃኒት እንግዲህ የባክቴሪያ የትላትል ከዚህም በፊት አዘጋጅቼላችኋለሁ በዱባ ፍሬ እና በፓፓያ ፍሬ አይደል? በጣም በእርግጠኛነት እሱ እርግጠኛ ነኝ ታውቃላችሁ። እንደሰራችሁትም የሰራችሁትም ለውጥ ያያችሁት ሰዎች ያላችሁ፣ ዛሬም ደግሞ ሌላም ደግሞ የባክቴሪያ ጃርዲያ የምንላቸው ጠቅላላ ሆዳችን ውስጥ ላሉ ትላትሎች በጣም ምርጥና አስፈላጊ ጃርዲያም ወስፋትም ባክቴሪያም የተለያዩ በሽታ ላለብን ሆዳችን ውስጥ ሆዳችንም ለሚነፋን በጣም በእርግጠኛነት ለውጥ ነው የምናይበት። እኔ ስለምወደው ነው ዝም እየጠጣሉ። እኔ ችግር የለብኝም የራሴ የማዘጋጀውን ነገር ራሴ ስለማውቀው እንግዲህ በንጽህና አዘጋጃለሁ። ከዛ በኋላ እጠጣለሁኝ ማለት ነው። ይሄ እንቆቆ ነው። እንቆቆ ይባላል። አያችሁት? እንቆቆ መቼም እንቆቆን የማያውቅ ሰው የለም። ምናልባት ሊኖር ይችላል ብዬ ነው ላሳያችሁ ብዬ ነው። እኔ አሁን ይሄንን በደንብ አዘጋጅቼ ፓውደሩን አዘጋጅቼ አለኝ ቤቴ ውስጥ እና ጠጣለሁኝ። ሆዴን እና ልጆቹን የሆነ ነገር በተሰማቸው ቁጥር ይሄንን እንጠጣለን። የሚቀላቀሉ ሰዎች አሉ፣ የፈለጉትን አይነት እየቀላቀሉ መጠጣት የሚችሉ ሰዎች አሉ። እኔ ግን ይሄንን ከማር ጋር ብቻ ነው የምጠጣው። ይሄን ምን ታደርጉታላችሁ መሰላችሁ? እንቆቆ ይባላልና ይፈለፈላል፣ ይከሰከሳል። ፈልፈል ፈልፈል ሸክሸክ ሸክሸክ ስታደርጉት ራሱ ልክ እንደ ገብስ ቆሎ ተሸክሽኮ ይወጣል። ከውስጡ ተሸክሽኮ ይወጣል። ከዛ በኋላ ይሄ የወጣው የውስጡ የላይኛው ስታበጥሩት እንደ ገለባ እንደ ገብስ እፍ ስንለው ይረገፋል፣ ስናበጥረው ማለት ነው። ከዛ ይሄኛው ምንድን ነው የሚደረገው? ይወቀጣል። ከውስጡ ያወጣነውን ወቅጠን አድቅቀን በትልቅ በሆነች ብልቃጥ ጠርሙስ ለብዙ ጊዜ ይሆነናል ብናስቀምጥ እንጠቀማለን ማለት ነው። ብዙ ጊዜ መድኃኒቶች አንወስድም፣ ባዕድ መድኃኒቶችን አንወስድም። ይሄንን አድርገን እንጠቀማለን። ግን ይህንን ስንወስድ እንዴት መሰላችሁ አወሳደድ ውሰዱን። በባዶ ሻይ እንደ ሻይ አፍልተው የሚጠጡ አሉ። በባዶ ሆዳቸው ጠዋት እንደየሰው ፍላጎት ነው። በባዶ ሆድ ሻይ እንደ ሻይ ተፈልቶ ጠዋት ትንሽ ቀዝቀዝ ሲል ይጠጣል። እኔ ግን ምንድን ነው የማደርገው? ፓውደሩን እሳት የነካው ነገር አልፈልግም። መድኃኒት ሲባል እሳት ሲነካው ደስ አይለኝም። ምንድን ነው ራሱ ፍሬሹን ነው የምፈልገው። ዘፍዝፌ ልክ እንደ አብሽ ታውቃላችሁ፣ ተዘብዝፎ አድሮ እንደ አብሽ ዘፍዝፌ አድሬ ጠዋት መተዋለው። ራሴ በመምቻ መተዋለው። ከዛ እጠጣለሁ ማለት ነው። አንድ ብርጭቆ ለልጆቼም ግማሽ ግማሽ እያደረኩ እሰጣለሁኝ። እንቆቆ ይባላል። ከዛ በኋላ በጣም ነው የሚገርመኝ እኔ እንዴት ሆዴ ባዶ እንደሚሆን የሆነ ጥርግርግ አድርጎ ነው ሆዴ ውስጥ ያለውን ሁሉ የሚያወጣው። ልክ እንደ ዲቶክስ ነው የሚሰራው ማለት ነው። እና እንደሱ ብታደርጉ አንዳንዴ ሆዳችን ሲነፋን የሆነ ባክቴሪያም ጃርዲያም ሊኖርብን ይችላል እና ዲቶክስ የምንወስደው ነገር አለ አይደል? ዲቶክስ ከምንወስድም ደግሞ እነዚህ አይነቶቹንም በዛው ይዞልን የሚወጣን በሽታዎች ስላሉ ይሄንንም መጠቀም እንችላለን። እንቆቆ ይባላል። የትም ቦታ ገበያ ቦታ ብትሄዱ እንቆቆ ብላችሁ ብትጠይቁ አለ። ከፈለጋችሁ የምትፈልጉ ከሆነ እኔም ዲሊቨሪ ማድረግ እችላለሁኝ። የምትፈልጉትን ነገር ከዚህ በኋላ አዘጋጅቻለሁ። ዲሊቨሪ ጠይቁኝ፣ ዲሊቨሪ ያደርጋለሁኝ ማለት ነው። ይሄ መድኃኒት ግን ለልጆችም ለአዋቂም ለማንኛውም ሰው ይሆናል። ግን ለነፍሰ ጡሮች የዱባ ፍሬና የፓፓያ ፍሬ ነው የሚሆነው፣ ለነፍሰ ጡሮች ማለት ነው። እሱ በእርግጠኛነት የዱባ ፍሬ የፓፓያ ፍሬ ተወቅጦ ይወቀጥና እሱም ይጠጣል። በባዶ ሆድ ጠዋት የዱባ የፓፓያ ፍሬ ይጠጣል ማለት ነው። ከፈለጋችሁ ይሄንን ምን ታደርጉት መሰላችሁ? ልክ ዘብዝፋችሁ ጠዋት ልትጠጡት ስትሉ ልትበጠብጡ ስትሉ ዘብዝፋችሁ አድራችኋል አይደለ? ልትበጠብጡ ስትሉ በማር መበጥበጥ ትችላላችሁ። ማር አንድ ማንኪያ ጣል አድርጉበት። ማር ያው ለብዙ ነገር አሪፍ ነው አይደል? ለፊታችንም ለሰውነታችን ምናምን አሪፍ ነው። ስለዚህ አንድ ማንኪያ ማር አንድ ላይ ጣል ብታደርጉበት አሪፍ ነው። እንደ የእንትናችሁ ነው። ለ3 ቀንም ለ2 ቀንም ብትጠጡት ምንም አይነት የእንትን ሳይድ ኢፌክት የለውም። ብዙ ጊዜ የሀበሻ መድኃኒቶች ይፈራሉ አይደለ? መጠኑ ስለማይታወቅ በሽተኛ ያደርጋል፣ ታማሚ ያደርጋል ይባልና ብዙ ሰዎች መጠኑን ስለማያውቁ ጉበት ይነካል ማለት ነው። መድኃኒት ያላግባብ ሲወሰድ ጉበት ይነካል። እንኳንስ የሀበሻ መድኃኒት እኛ ዶዙን የማናውቀው አይደለም በኬሚካል የተሰሩ የፈረንጆች መድኃኒት እንኳን ሁሉም ነገር ሳይድ ኢፌክት አለው። ሳይድ ኢፌክት የሌለውን ነገር የለምና እንደዚህ አድርጋችሁ ይሄን እንቆቆ አዘጋጅታችሁ ቤታችሁ ባይጠፋስ አሪፍ ነው በጣም። እውነቴን ነው የምላችሁ። ቤታችሁ አዘጋጅታችሁ ቤታችሁ አስቀምጡ።
ሌላ የምናገራችሁ ነገር ቢኖር ትላንትና እንግዲህ በጣም ለብዙ ሴቶች እህቶቻችን ለብዙ ሰዎች መድኃኒት መከላከያ እንዳትጠቀሙ አውርተን ነግሬያችሁ ነበር። ምንም አይነት መከላከያ እንዳትጠቀሙ ተነጋግረናል፣ አውርተናል ማለት ነው አይደለም። ከዛ መከላከያ ካልተጠቀምን ምን እንጠቀም ልትሉኝ ትችላላችሁ። የመከላከያውን የመድኃኒቶችን ሳይድ ኢፌክት ነግሬያችኋለሁ በደንብ በሚያሳዝን ሁኔታ። ኮሜንት ላይ ገብታችሁ ማየት ትችላላችሁ። በጣም ብዙ ሴቶች ምን አይነት በሽታ እንደያዛቸው ገብታችሁ ማየት ትችላላችሁ። ሲቀጥል እንግዲህ በምን እንጠቀም ያላችሁ ሰዎች ደግሞ እኔ መከላከያ እንደ መፍትሄ ሳይሆን የማስቀምጠው እንደ ችግር ነው የምናስቀምጠው። ለጊዜያዊ ችግር እናስቀምጠዋለን፣ ግን ከጊዜያዊ ችግር ይልቅ እኛ ብዙ ነገር ማድረግ እንችላለን። ለምሳሌ ማህፀናችንን ማስቋጠር እንችላለን። ከበቃን የመጨረሻ በቃን ስንል ማለት ነው። በቃን ስንል ማስቋጠር እንችላለን፣ ማስገልበጥ ይቻላል። ግን ካልተቻለ ልጅ አንድ ቀን እንፈልጋለን ብላችሁ የምታስቡ ከሆነ ደግሞ በሳይንስ መጠቀም ይቻላል። በሳይንሱ ቀን እየቆጠራችሁ በሳይንሱ ያው ትንሽ ቀን ነው፣ አብዛኛውን ሳይንሱ ትንሽ ቀን ነው። ያኛው እንትኑ ይበዛል፣ የማንጠቀምበት ቀን ይበዛል። ስለዚህ እሱ ሊያሳስታችሁ ይችላል። ጽፋችሁ በወረቀት ይዛችሁ በትክክል ፔሪድ የሚመጣባችሁ ሰዎች በተለይ በትክክል በሳይንሱ መጠቀም ትችላላችሁ። ምክንያቱም እኔም ሁላችንም አብዛኛውን የምንጠቀመው በሳይንሱ ስለሆነ ጉዳይ የጎንዮሽ ችግር ያየ ሰው የእውነት ድጋሚ እዛ ነገር ውስጥ አይገባም። የፈለገ ነገር ቢሆን እዛ ችግር ውስጥ የሌለ ሰው ነው የሚብሰው። እና እናንተም እዛ ችግር ውስጥ ባትገቡና ብትወጡ ለእኔ ደስ ይለኛል። እንደ መፍትሄ ብዬ ያስቀመጥኩት እኔ ለምሳሌ ይሄ ነው። በቃን ካላችሁ ቶታል፣ በቃን ካላችሁ ደግሞ ስለት እውነት እግዚአብሔር ማን እንደሚያደርግ ታውቃላችሁ። አንፈልግም ብላችሁ ስትጠይቁ አይደለም አንፈልግም በቃን ሰለቸን እግዚአብሔር ወይ ማህፀኔ እንድፈነው ብለው ብዙ እናቶች። እኔ እናቴ ለምሳሌ የድሮ ሰርጀሪ ያማል፣ ሙሉ ሰርጀሪ ነው እና ህመምም አለው ስቃይም አለው። እናቴ ተሳለች፣ መጨረሻ ወንድሜ ላይ የኔ ታናሽ ላይ ተሳለች። ቶታል እግዚአብሔር በቃ ድጋሚ አልሰጣትም ልጅ። አያችሁ፣ አንደኛ እነሱም እምነታቸው ጠንካራ ስለነበር በእግዚአብሔር በጣም ነው የሚረጋገጡት። ያደርጋል ይሆናል በእግዚአብሔር ነው፣ ከሳይንሱ ይልቅ እግዚአብሔር ያደርጋል ብለን ነው። እኛ ግን ብዙዎቻችን ከእግዚአብሔር ይልቅ ሳይንሱን ስለምናመልክ ነው መሰለኝ በእግዚአብሔር አናረጋግጥምና ሁላችንም እንደ እናቶቻችን በእግዚአብሔር እንድናረጋግጥ የእግዚአብሔር አይነት የእነሱ አይነት ልብ ይስጠን ማለት ነው። እና ተስላችሁ የማንኛውንም ጸበልም ይሁን ጸበል የማትጠቀሙ ሌሎች ሃይማኖት ያላችሁ ሰዎች በየሃይማኖታችሁ ብትሳሉ ልጅ ዝም ብሎ የሚገኝ አይደለም፣ በእድል ነው የሚገኘው እና በስለትም ልጅ ይቀራል። ስለዚህ ተስላችሁ ማቆም ትችላላችሁ። ይሄ ነው ምርጫዬ። እኔ እንደ አማራጭም እንደ እንግዲህ ሀሳቡን አምጥተሻልና ምን ብናደርግ አብረን እንወያይ ብለው ብዙ እህቶቼ በዛው ስለጻፉልኝ የኔ ሀሳብና የኔ ፍላጎት እንግዲህ ወይ ማስገልበጥ ወይ ማስቋጠር አሊያም ደግሞ በሳይንሱ መጠቀም አሊያም ደግሞ እንዳልኳችሁ በእግዚአብሔር ዘንድ እግዚአብሔርን ጠይቀን ልጅ እንዳይሰጠን ብለን ማስቆም እንችላለን ማለት ነው። እና እንደዚህ አድርገን ራሳችንን ከመጉዳት ራሳችን የሰጠንን ልጅ እግዚአብሔር ሳናሳድግ ልጆቻችን ልናጣ አይደለ? በጣም ብዙ እህቶቼ እንደነገርኳችሁ የካንሰር ታማሚ ናቸው። የደም ግፊት፣ ስኳር፣ የተለያየ እዛ ላይ ዘርዘር የላቸዋለሁ። የእንደዛ ተጠቂ ስለሆኑ እናንተም ወደዛ እያዘመማችሁ ስለሆነ ችግሩ ከመምጣቱ በፊት እንደ ሁላችን በጋራ እንጠንቀቅ ብዬ ነው ትናንት በደንብ ይሰራውላችሁ። እርግጠኛ ነኝ በደንብ ሼር አድርጋችሁታል። ቴንኪው አመሰግናለሁ። ዛሬም ደግሞ ይሄንን ሼር አድርጉት። እንደዚህ ባህልን የመሰለ ነገር እየተከተለን አብረን እንዘልቃለን። መልካም ጊዜ ይሆንላችሁ። እስከመጨረሻው አዳምጡት። የደውል ምልክቷን ንኩ። ተባረኩልኝ።